ማን ይሄ ስልክ በጣም በተደጋጋሚ ነው እየተደወለ ያለው ምንድነው አንተ ማግኘት የምትፈልገው ወይ ስልኩን ስጪ ነው የምትለኝ ምን ስራ ነው ምንድነው አላወኩም ምን እንደሆነ አረ እውነት በኋላ ጊዜ አወራሽ እሺ እንዴ ምን ሆነሽ ነው ማነሽ አንቺ አሁን ለማንኛውም ማን ያዘዋል አለ የለም ሳሚ ማን ነው ምንድነው አልገባኝ ቆይ አንዴ ምን ደርሷል ዘኔ ጌታ ስላየው በጣም ደስ ብሎኛል አንተን ለማግኘት አንተን በአካል ለማየት ያልከፈልኩት መስዋዕትነት የለም ስልክ ደውላለሁ ስልክ አይነሳልኝም የኔ ንጉስ የልቤ ላይ ንጉስ ነህ በጣም ነው የምወድ ናስቲ ልቀፍክ ግባ አንዴ ምን ደርሷል ማለት አንዴ እኔ አጣ ማለት ነው የምትገባው ባንተ ፍቅር ምን ያህል እየተጎዳው እንደሆነ አይታየህም በዚህ ሌሊት የመጣሁት አንተን ለማግኘት እኮ ነው ምን እያደረክ ነው አናግረኝ እንጂ ኧረ እባክሽ ናትጪው ሰፈር እየበጠበጥሽ ነው ቁጭ ብለን እኮ ማውራት እንችላለን ለምን ደሞ ተበጠብጪው ሰው ገና ከእንቅልፉ አልተነሳም ምናምን ነገር እባክሽን አይ ቲንክ የወደደችው ይመስለኛል ምክንያቱም በቀን ብዙ ጊዜ ነው የምትደውለው ልክ እንዳየዋት በጣም ነው የደነገጥኩት ለጻብ የመጣ ሰው ነው የምትመስለው ተወደዩን አትወደዩን ምናየው ነው ለምንድን ነው በጣም ስሜታዊ ሆንሽው በጣም ስለምወድ ሳይክ ስሜቴን መቆጣጠር አልቻልኩም አሁን ስራ ቦታችን ላይ ለፈጸምሽው ወከባ መቀጣት አለብሽ ልጆቹን በጣም ነው ያስነገርሻቸው እኔም በጣም ነው የደነገጥኩት ሲጀመር ደግሞ ያለ ፕሮግራሜ ነው የመጣሽው ግራ ነው የሚገባው እኮ ሰዎች እናንተም ብሮ አግባ ትሉኛላችሁ የፋሚሊ ጫና አለ እኔም እድሜ እየደረሰ ይመስለኛል ነገር ግን የፍቅር ግንኙነት ውስጥ ከመግባታችን በፊት ምንድነው ማድረግ ያለብን አሁን እቺ ልጅ እውነተኛ ሚስቴ ብትሆንስ ኤንድ ባትሆንስ በምንድነው ማቀው ከትዳር በፊት የመጣናናት ጊዜ ላይ መደረግ ያለባቸው ወሳኝ ነገሮች አሉ ለምሳሌ እንበለና አንዱ ሰዎች ትዳር ውስጥ ስለ ገንዘብ አያወሩ ትልቁ ትዳርን ከሚያፈርሱ ነገሮች መካከል ገንዘብ ዋነኛው ነው የኔ እናትና አባት የሚገርማችሁ ነገር ሁሌ የሚጋጩት በገንዘብ የተነሳ ገንዘብ በማጣታቸው የተነሳ ትዳራቸው ፈርሶ እኔም እህትና ወንድሞቼም ተሰቃይተናል አሁን እቺ ልጅ እንፈትናታለን ስለ ገንዘብ ያላት ዕውቀት ምን ይመስላል ወደ ሆነ ቦታ ወስዳትና ያንን ነገር አይታ የምትሰጠኝን ምላሽ አይቼ አጠናታለሁ ከተመቸችኝ እግዚአብሔር ከፈቀደ እንቀጥላለን ካልተመቸችኝ ደግሞ እናንተው ያላችሁ ቻው እንባባላለን አብራችን ቆዩ አሁን ከሰው ጋር ቀጠሮ አለኝ አብረሽኝ መሄድ ትችያለሽ ደስ ይያለኝ በደስታ እርግጠኛ ነሽ በጣም ዋው እንዴት ነው የሚያምረው መቀመጥ ይችላል ፕሊዝ ትችያለሽ ግን ደግሞ አልገባኝም ያንተ ነው ልትገዛው ነው የጓደኛክ ነው ምንድነው እኔ ራሱ ዛሬ ነው የመጣሁት ቁጭ በይና እስቲ አያታየት እናርጋው በጣም ነው የሚያምረው እይታሽን ፈልጌው ነው እስቲ ላይቶቹ ሲያምሩ በቃ ሁሉ ነገር እንዴት ነው የሚያምረው በእያንዳንዱ ግርግዳ ስንዞር የተለየ የሆነ ስቶሪ ነው ያለው ቀለም ነው ያለው ይሄን ቴብል ደግሞ በጣም ነው የወደድኩት ዋው I like this ይሄ ዋው አንዳንድ ጊዜ ስራ ቦታ ላይ የሆነ ስብሰባ ምናምን ፈልግና ሰዎች ይመጣሉ ምናምን ሙዲ አይመጣም እና አሁን በፈልግ ቤቴ ውስጥ 7 የሚጠጉ የቲሞቼን አባል አምጥቼ አብሬያቸው ጥሩ ጊዜ ማሳለፍ ይችላል ያ ነው የመጣብኝ ከዛ ደግሞ ስብኩል እኔ ቆንጆ ራቶች ሰራላችኋለሁ ግን ምንድነው የምትወደው ምግብ ወደው ምግብ ፎሰሴ ፎሰሴ ሰራላችኋለሁ እንዴት ነው የሚሰራ ታውቂያለሽ ፎሰሴ በደንብ እንዴት አወቅሽ እንዴ በጣም ነው የምወደው እንዴት ወደድሽ ያውቃል ማለት ላይ የአርባ ምንጭ ልጅ ነሽ ወር አንተ ስለምትወደው በጣም ነው የምወደው እሺ ያንተን ቪዲዮዎች ሳላይ ቀርቼ ስለማላቅ
ሁሌ ስለማያቸው የምትወደውን የምትጠላው ሁሉም ነገር ነው ማለት ታውቂ አመሰግናለሁ ዜሪያ ከወልኝ በጣም ነው የማመሰግነው ከዛ ደግሞ የኔ እናንተ የሚባል ጊዜ ይኖረናል ሻማው ይለከሳል አበባ ቀይ ይኖራል አሰብኩት እኮ ሳልኩት ሴቶች ግን አቤት በስማ ምን ያውን ይሄን ቴብል ሳይ ያየሁት ለስራና ለስራዬ አንቺ ግን የሆነ ሮማንቲክ ሲን አረክሽውና በጣም ነው የገረመኝ ለነገሩ ይሄ ሳሎኑ ብቻ ይመስለኛል ሌሎች ሩሞችም አሉ አረ ሩሞችም አሉት ሌላ አይ ቲንክ ይሄ ራሱ እዚህ ጋር ሩም አለ ወደዛ ራሱ ሳይኖር አይቀርም ጎበኝ ነው በጣም ጥሩ ደስ ይለኛል ዋው ሰላም ነው እንዴት ነህ እግዚአብሔር ይመስገን ሰላም ነው አየነው አይተነዋል ሰላም ማን ነው ግን እሱ እንግዲህ ራስን አስተቅማን ነው እያለች ከሰው ጋር ነው የወጣሁት ይቻላል አይደለ በጣም ፈረን ከባሙስር ስቴት የሽያጭ አማካሪ ነው አያችሁታ አይተነዋል ግን ይሄን ብቻ ነው ያየነው ሌሎች ነው ያየናቸው እዛ ማስተር ቤድሩሞች ምናምን ስላሉ ባለ 3 መኝታ ነው አያችሁት ስለዚህ ሌላ 3 ክፍሎች አሉ ማለት ነው እዛ ጋር ባልከኒ ያለው እዛ ጋር ማስተር ቤድሩም አለ ወደዛ ደግሞ ሁለት ኬቱን ጀምር ከዚህ ጀምር ከማስተር ቤድ እሺ let's do this ማስተር ቤድሩማችን ይሄንን ይመስላል በጣም ነው የሚያምረው በጣም ቀለም ከለር በጣም የምፈልገው እንዴት እንደሚያምር ነጭ ግድግዳ ትወጃለሽ በጣም ሰፋ ያደርጋል በዛኔ ደግሞ በጣም ስፔስ አለው ጋር ኮስሞቲክስ መደርደሪያ አደረገ ቁም ሳጥን አይ ነው እኔ ኮስሞቲክስ መደርደሪያ ነው ቅድሚያ የምሰጣት አንተ ብታስበውና እሷ ብታስበው በጣም ይለያል በጣም ሰፋ ያለ ነገር ነው ማስተር ቤድሩም ይሄ ነው አይደል ማስተር ቤድሩማችን ነው ሜትር ከ80 አልጋ ተቀምጦበት ስፔሱ እቺ የቁም ሳጥን ኤሪያ እሺ ኮስሞቲክ ያለችው ቁም ሳጥን ኤሪያ እቺኛው ትሆናለች ማለት ማስተር ቤድሩማችን ይሄ ከመጋረጃው ወዲያ ምንድነው ያለው ሰፊ ባልከኒ ያለ ባልከኒ ያለ ያንዳንዱ መኝታ ቤቶች ሰፋፊ ባልከኒዎች አላቸው ቪው ምንድነው የሚያሳየው ከተማ ሲቲ ቪው ነው የሚያሳየው ኦኬ እንየው ኦኬ ይሄኛው በጣም ሰፊ ባልከኒያችን ማስተር ቤድሩም ኦኬ በጣም ሰፊ ባልከኒ ያለን ዋው የሚያምር አይ ቲንክ ይሄን ቦታም በጣም my favorite place ነው ባልከኒ ያለን ዋው እንዳለ ያሳየል እንዴ ማታ ጊዜ አስበሽዋል ደግሞ መብራቱ ሲኖር ምናምን ነገር ነፋሻማ ያያለው ምናምን ይሄኛው የካቶሊክ ዩኒቨርሲቲ መስመር አሁን ይሆናል ማለት ነው ኦኬ እዚህ ጋር ካቶሊክ ዩኒቨርሲቲ አለ ካቶሊክ ዩኒቨርሲቲ አለ ይሄ ደግሞ ጋራ ማርት ማረለች ይሄኛው ደግሞ ወደ ጋራ ማርት ወደ ባርኔሎ ቀጥታ ጀርመን አደባባይ የሚወስደው ባለ 30 ሜትር አስፋልት ነው ማለት ነው ይሄኛው ኦኬ እንደዛ ነው ከንጦጦ ደግሞ በጀርባ በዛኛው ሳይድ አለ ማለት ነው ፕላን የተደረገ ነው ነፋሻማ ያያለው በጣም ያ በጣም ሰፊ ነው እኔ ቪው በጣም ነው የሚመቸኝ ስራ ስሰራ ሲደክመኝ ወጥቼ ሰማዩን ማየት ምናምን ነገር መንፈሴን ያድሰዋል ኢነርጂ ከእግዚአብሔር እንደ መውሰድ አድርጌ ነው ማስበው ይሄ ባልከኒ በጣም አሪፍ ነው ብዙ ጊዜ እኛ ሀገር የሚሰሩ እንትኖች እንደዚህ አይነት ሰፊ ስፔስ የላቸውም ብትፈልጋ ትክክል ታስቀምጣለህ ራት ትበላበታለህ መጽሐፍ ማንበብ ትችላለህ ቡና የእረፍት ቀናችን ቆንጆ አድርገን ቡና ምናምን ሰርሞኒ አድርገን አስዋል ያንዳንዱ መኝታ ቤቶች ሰፋፊ ባልከኒ ያላቸው ሳሎናችን ሳይቀር ማለት እሱን እናየዋለን ሁለቱ የልጆች መኝታም ሰፊ ባልከኒ ያለው ሁለት የልጆች መኝታ አለ ሁለት የልጆች መኝታ አለ እሱም ሰፋፊ ባልከኒ ያለው የማስተር የሊቪንግ ሩሙም በጣም ሰፊ ባልከኒ ያለው ማለት ዋው እስቲ እናየዋለን በዚህ ልቅባና እንደምታዩት ሃይቱም በጣም ትልቅ ነው ብዙ ጊዜ አፓርትመንት ሃይት 2.8 ነው እኛ እስከ 3.5 ድረስ ነው አፓርትመንት ይሄ ሃይቱ ከፍ ያለ ሩፍ በጣም ነው ደስ የሚለኝ ለምን መሰለ የሆነ ስፔስ ወዳለው ነው እና አምሮ ነፃ ያወጣል በጣም ደስ ይላል በጣም ሽማረገው ነው አይደለ ኦኬ ይሄንኛው ምንድነው የማስተር ቤድሩሙ ባዝ ነው ይሄኛው ኦኬ በጣም በሩን የምታየው ጋር ሆቴል ስታንዳርድ ነው ባሞስ አዲስ ሆቴል ብትሄድ የኛ ነው ባሞስ አዲስ ሆቴል ኦኬ ባሞስ አዲስ ሆቴል እናንተ ነው ብራስ ላይ ያለው ቦሌ ብራስ ላይ ያለው
በነገራችን ላይ ወደ 6 የሚሆኑ እህት ኩባንያዎች አሉን። ኦኬ አንደኛው ቫሞስ አዲስ ሆቴል ቦሌ ብራስ ያለው ነው። ሁለተኛው ልደታ ገስት ሃውስ አለን። ኦኬ እንዲሁም ናንዷስ ጋርቤጅ ባግ አለን። ጋርቤጅ ባግ ያ ዋው ፕሪንተር ቶረንም አለን። ቫሞስ ኢምፖርት ኤክስፖርት ነን። እንዲሁም ቫሞስ ፒኤልሲም የራሳችን ነው ማለት ነው። አይ ህንጻም የተቋራጨ የሚሰራው በአንደኛ ደረጃ ቫሞስ ኮንስትራክሽን ነው። የራሱ ባችንግ ፕላንት አለ። ይሄኛው የምታዩት ደግሞ አንደኛው የልጆች ሆኖ ሜትር ከ50 አስቀምጠንበት ይሄንንም ስፋቱን ለማሳየት ያለ ኦኬ እዛ ጋር የምናየው ቁም ሳጥን ኤሪያ እዛች ጋር ትሆናለች ማለት ነው። ይሄኛው ሜትር ከ50 አስቀምጠንበት ስፔሱን ለማሳየት ነው። እንደምታዩት እዚህ ጋር የሚታዩ ነገሮች አሉት። ላይቱን በዚህ ይሆናል። ሃይቱን ይሄ ነው። ስፋቱን በጣም ሰፊ ነው። እንደምታዩት ሜትር ከ50 ጋር ተቀምጦበት የልጆች መኝታ በጣም ሰፊ ነው ማለት ነው። እንዲሁም በጣም ሰፋፊ ባልከኒ አለ። በዚህ ወጣን ደግሞ ሁለተኛው የልጆች መኝታ ማግኘት እንችላለን። ገርማ ማለት ነው። ወበዚህ ወጣን ማለት ነው። አላይክኔ ቪው ያለው ይሄ መኝታ ክፍል ለምሳሌ መኝታ ቤቶች ቪው አለ። ይሄንኛው ቹዝ አደረገዋለሁ። ያ መብራት ላይት ስለሚያስገባው ያደረጉ ዋው ይሄ ደግሞ ይተልቃል አንተ አዎ በጣም ይሄኛው ያጋራል ሁለቱን መኝታ ቤቶች የሚያጋራ ባለ ኦኬ በዚህ ወደዚህ ከሄድ መኝታ ቤት ነው ማለት ነው ያ ሁለተኛው የልጆች መኝታ ቤት ስለሆነ ነው ኦኬ ያ ኳስ መራገጥ ሁሉ ያስችላል በጣም ሰፊ ነው ለሁለት ቁጭ ብለው አይደለ እዚህ በጣም ኳስ አይጫወታል እውነትን ነው በእናትህ ያ በጣም ሰፊ ነው እንዲሁም ደግሞ ጠረጴዛ ወንበር አስቀምጠው ማንበብ ከፈለጉ ቁጭ ብለው አየር እየወሰዱ በጣም ሰፊ ነው ኮኔክት ለማድረግም ያ በዛኛው ወጥቶ እዚህኛው ጋር ለመግባት በጣም ቀላል ነው እና በጣም ሰፊ ነው ግን አሁን የክፍያ አማራጮቹስ እንዴት ናቸው ሁለት አይነት የክፍያ አማራጮች አሉ በሙሉ ለሙሉ የተጠናቀቀ የሚፈልግ ሰው አሁን እዚህ ቤት ያየነውን እንደምናየው ላይቲንጎቹን ሴራሚኩ ሙሉ ዲዛይኑ ይሄን ይሆናል ማለት ነው በርካሪ 95000 ብር ነው በከፊል የተጠናቀቀ ቤት ከፈለጉ ደግሞ 8750 ብር ነው ፐርካሬ ሶ የሴራሚክ የለም የኢንቴሪየር ዲዛይን የፊኒሺንግ ስራ ራሳቸው ይሰራሉ ማለት ነው ኦኬ ያ እንደዛ ነው የሚሆነው አከፋፈሉ 50% የባንክ አማራጭ አለ ለምሳሌ እንዴት ለምሳሌ ዳውን ፔመንቱ 20% ነው 20%ን በከፈላችሁ በየ6 ወሩ ደግሞ በ6 ወሩ 15% ተከፍልና ኔክስት ደግሞ በ12 ወሩ በአንድ አመት ከ6 ወር ማለት ነው 30%ን ጨረሳችሁ ኔክስት 50%ን ለ20 አመት ከባንክ ጋር ማያያዝ ይቻላል ማለት ነው እኛ ከነብ ባንክ ጋር እንሰራለን እናንተ ደግሞ የራሳችሁ ከስተመር ባንክ ካላችሁ ማምጣት ትችላላችሁ እኛና ያይዝላችኋለን ማለት ነው ዋው እንደዛ ነው የሚሆነው that's very good ይሄም ሁለተኛው የልጆች መኝታ ክፍል አልጋዋ ግን ታንሳለችኛው ያ እቺ ሜትር ከ20 አልጋ ተቀምጦበት ነው ይሄኛውን እንደዚህ ስፔሱን ለማሳየት ሜትር ከ20 አልጋ ተቀምጦበት እዛ ጋር ቁም ሳጥን ኤሪያ ይሆናል ማለት ነው ይሄ መብራት ፊኒሺንግ ሰው ልክ በፉል ፊኒሽድ የሚገዙ ሰዎች አሁን ይሄን ነው የሚያገኙት ማለት ነው ራሱን አልጋ ራሱን ላይት ራሱን ኤቭሪቲንግ ማለት ነው አልጋ ምናልባት ራሳቸው ገዝተው መምጣት ተጠብቅባቸው ይሆናል እኛ ስፔሱን ለማሳየት ነው ያ ግን እዚህ ጋር ያሉትን የመብራት ኬዞቹን ቀለም እዚህ ጋር ያሉ ዲዛይኖች በሙሉ በፉል ፊኒሽድ በራቸው ራሳቸው ናቸው ማለት ነው ዋው ያ በፉል ፊኒሽድ ማለት ሶ እንግዲህ ይሄንን ይመስላል ያሳየሽ ነገር እዛሽ ጋር ደግሞ ቁጭ ብለን ብናወራ በጣም መልካም ነው ደስ ይለኛል በጣም ነው አልወጣም ሁላ እያለች ነው ብዙ ሰዎች በጣም ይወዱታል ባይዚ ወደ 160 መኪና የሚይዝ ፓርኪንግ አለን 3 ቤዝመንት 3 ፓርኪንግ አለን ወደ 160 የሚይዝ ዋን ቱ ዋን አሳይን ፓርኪንግ ኖሮስ ግን ከ60 በላይ ደግሞ የሚሆን ኮመን ፓርኪንግ ይኖራል ማለት ለምሳሌ ያንተ አንድ መኪና ቢኖር እሱ አንድ መኪና ቢኖራት አንድ አሳይን ፓርኪንግ አይደል ያለ በትርፍ ፓርክ የምታደርጉበት እንደዛ ይኖረናል ማለት ነው እንዲሁም ግሪን መናፈሻ አለ በሁለት መንትዮች ህንጻ ናቸው በሁለቱ መንትዮች ህንጻ መካከል ግሪን መናፈሻ አለ ማለት ነው ኮመን ኤሪያችን ላይ ደግሞ ጂም እናገኛለን ቢዩቲ ሳሎን ስፓ አለ የልጆች ዳይኬር አለ ቤተ መጻሕፍት አለ ኮይል ላውንደሪ አለ ማለት ነው እነሱ አክሰሰሪዎች ቫሞስ ሪል ላይ ታገኛላችሁ እንዲሁም ሴኩሪቲ ካሜራ አለው በያላሉ በአራቱም አቅጣጫ ሴኩሪቲ ካሜራ አለው ሪሴፕሽን አለው ጥበቃ አለው ደህንነቱ ምንም በማያሳስብበት ሁኔታ ውስጥ ነው ያለነው ማለት የሚገርም አንድ ጓደኛዬ አንድ ሪል ስቴት ላይ ኢንቨስት አደረገና በሁለት ወር ውስጥ
2 ሚሊዮን ብር ጨመረ የቦታው ማለት 2 ወር ውስጥ ነውና በጣም ነው ያስገርመኝ በጣም እኔ ራሱ እንደዚህ ነገር አጋጥሞኛል አንድ ጓደኛዬ ለገጣሚ ቤት ላይ መርቁልኝ ምናምን ብሎ ይዞን ሄዶ ማለት ነው ቤቱ በጣም ነው የሚያምረው በጣም ነው የወደድኩት ከዛ ደግሞ የገረመኝ ነገር እሱ የገዛው 11 ሚሊዮን ሲገዛው ማለት ነው ኦልሞስት እስከ 8 ወር ከ9 ወር በኋላ አሁን 26 ሚሊዮን እንዲሸጥ እየተጠየቀ ነው እሱ ግን አልሸጥም ለምን ብሩ የመግዛት አቅሙ እየቀነሰ ይመጣል የእቃው የቤት ግን የመፈለግ አቅሙ እየጨመረ ስለሚመጣ ምክንያቱም ቤት ሁሉ ጊዜ ሰዎች የሚፈልጉት ነገር ነው በቃ በተለይ አዲስ አበባ ከተማ ላይ በጣም ይፈልጋልና የናንተ ሪስቴት ላይስ እንደዚህ አይነት ታሪኮች ይሉ ለምሳሌ መጀመሪያ ስንት ነበር የምትሸጡት አሁን ስንት ይገባል አለኛ ጋርም ለከነ እኛ ጋርም አሁን በአንድ ወር ጊዜ ውስጥ ወደ 2.2 ሚሊዮን ወደ 200 ሺህ አካባቢ ያተረፉ ሰዎች አሉ ህዳር 26 እስከ ህዳር 26 ሰሚ ፊኒሽድ በ75000 ብር ነበረ ከህዳር 26 ጀምሮ ነው 84750 ብር የገባው ማለት ውሽ ስንት ሚሊዮን ብር ጋፕ ማለት ነው ወደ 2.2 አካባቢ ዋው እንደዛ አካባቢ ስለዚህ አሁን የሚገዙ ሰዎች ደግሞ አድቫንቴጃቸው የዛሬ 3 ወር ምናልባት ፕራይስ ሪቪው ሊጨምር ስለሚችል ፕራይስ ሪቪው ይኖራል አሁን ደግሞ በዛ ላይ የሚገዙ የባል ዲስካውንትም ስላላቸው ከ5 እስከ 10% ዲስካውንት አለ ለጊዜው የተሰጠ እሱን ጊዜ ገደሙ ባናቀም እስከ በዓል ድረስ ለበዓል ቅናሽ የቀረበ ዲስካውንት አለ አሁን ለመጡ ሰዎች እሱን መጠቀም ይችላሉ ማለት ዋው ሌላ የከርሰ ምድር ውሃ አለን ለየቲማ የራሱ ትራንስፈርመር ኢምፖርት ሆኖ የገባ ትራንስፈርመር ምናልባት ቴክኖሎጂው ወደፊት ማደግ ከጀመረ እያንዳንዱ አሳይን ፓርኪንግ ውስጥ ኤሌክትሪክ መኪና ቻርጀር የሚገጠምለት እሱን ፓወር ማንቀሳቀስ የሚችል ኢምፖርት ሆኖ የገባ ትራንስፈርመር አለ ማለት ነው እነዚህን አክሰሰሪዎች ታገኛላችሁ ያ ማለት የማይቋረጥ የዋና የመብራት አገልግሎት በአሞስ ሪል ስቴት ላይ አለ ማለት ነው አከፋፍሉ ሁለት አማራጮች አሉን በሰሚ ፊኒሽድ እና በፉል ፊኒሽድ ነው ያ ፉል ፊኒሽድ ማለት ሙሉ ለሙሉ የተጠናቀቀ ከፈለጋችሁ እዚሁ ጋር የምታያቸው አሁን ያየናቸው ላይቱንጉም በራቸውም ባዛቸውም ያንዳንዱ ነገር ኪችን የቀረው እዚህ ነገር እዚህ ላይ የቀረው የማስተር ቤድሩም ቁም ሳጥንና ኪችን ካቢኔት ይገጠምለታል ማለት ነው ይሄ ማለት ሙሉ ለሙሉ የተጠናቀቀው ነው ፐርካሬ 95000 ብር ነው በከፊል የተጠናቀቀ ደግሞ 84750 ብር ነው ማለት የሚሆነው ዴሊቨሪ ታይማችን ስናነሳ ሙሉ ለሙሉ የተጠናቀቀ ከሆነ የምትፈልጉት ባንክ አማራጭ ከተጠቀማችሁ 20% ዳውን ፔመንት ከፍላችሁ ቀሪውን 30% በአንድ አመት ከ6 ወር ተጨርሱና የቀረውን የባንክ አማራጭ መጠቀም ትችላላችሁ ኖ የባንክ አማራጭ አንፈልግም የምትሉ ከሆነ ደግሞ 20% ዳውን ፔመንት ከፍላችሁ በ18 ወር ዴሊቨሪ ታይም ጊዜ ቀሪውን 80% መክፈል ትችላላችሁ ማለት ነው ወደ ከፊል ወደ ተጠናቀቀው ስንመለስ ደግሞ በከፊል የተጠናቀቀው ፐርካሬ 84750 ብር ነው ብያለሁኝ አከፋፍሉ ደግሞ የባንክ አማራጭ ከፈለጋችሁ አሁንም 20% ቅድመ ክፍያ ነው ቀሪውን 30% በአንድ አመት ጊዜ ውስጥ ጨርሳችሁ 50%ን ከባንክ ጋር ለ20 አመት ማያዝ ትችላላችሁ እኛ ከነብ ባንክ ጋር እንሰራለን እናንተ የራሳችሁ የሆነ ባንክ ካለ አመጣችሁ ከነሱ ጋር ማያያዝ እንችላለን ማለት ነው የራሳችሁ አማራጭ ካላችሁ ለምሳሌ አንተ ለሆነ ባንክ ኪው ከስተመር ከሆንክ እና ባንኩን ለሚያበድር እርግጠኛ ከሆንክ እኛ እሱን እናመቻቻለን እኛ ግን ከነብ ባንክ ጋር እንሰራለን ማለት ነው ያለ ባንክ ከፈለጋችሁ ግን በከፊል የተጠናቀቁ 20% ዳውን ፔመንት በከፈል በአንድ አመት ጊዜ ውስጥ 80%ን ከፍላችሁ ትጨርሳላችሁ ማለት ነው አከፋፍሉ ይሄን ይመስላል ያልተመቻችሁ ወይ የምትጠይቁ ጥያቄ ካላችሁ ጥያቄ አለሽ ጥያቄ የለኝም ግን እዚህ ቤት ነው መሆን ፈልገው የትም ሄድ አልፈልግም ደስ ይለናል ቁልፍ እናስረክባለን የተናጠል ካርታ አለ ለያንዳንዱ የተናጠል ካርታ ዛሬም 100% ለከፈለ የተናጠል ካርታ አለ ዛሬ እንኳን ቢከፍል ማለት ነው ዛሬም ከፍሉ የተናጠል ካርታ ይዛችሁ መሄድ ትችላላችሁ ለያንዳንዳቸው ቤቶች ደግሞ ቆጣሪ ፕሮሰስ ላይ ነን ይገጠማል ማለት ነው እዚህ ጋር የምታዩት አሁን 198 ካሬ ባለ 3 ቤት ሩም ነው ያየን አንድ ሜዲስ ፎም አለው ኪችን ካቢኔት አለው ክሎዝድ እና ትራዲሽናል ኪችን ማለት ነው ግን 10 አይነት አማራጭ አለ 10 አይነት የካሬ አማራጭ አለ 10 አይነት የአርኪቴክቸራል ዲዛይን አማራጭ አለ ያ ማለት ባለ 2 126 ካሬ አለን ባለ 3 ደግሞ ከ152 እስከ 212 በ8 ካሬ አማራጭ አለን በ8 ዲዛይን አማራጭ ማለት ነው 227 ደግሞ ባለ 4 ቤት ሩም አለ ማለት ነው እናንተ የመረጣችሁትን በጣም አሪፍ ጥሩ ጊዜ እንደነበረን ተስፋ አደርጋለሁ እሷም መተሽ ተረዳሽኝ ያው የኔናችን ጉዳይ እሱም ከካሜራ ውጪ እናወራለን ግን አንተ ከልብ አድርጌ ነው የማመሰግነው እግዚአብሔር ይስጥልኝ ስለዚህ እናንተም ከፈለጋችሁ ጥቅም አለው ቅድም ተናግሬያለሁ ሪል ስቴት ላይ ኢንቨስት የሚያደርጉ ሰዎች የነቁ ጥቂት ሰዎች አሉ ከተማችሁ ውስጥ
የሚተማመኑበት የማያቋርጥ ገቢ ያገኙ ቋሚ ገቢ ያገኙ ሰዎች አሉ እናንተም ደግሞ ከነዛ መካከል ለመሆን እዚህ ጋር ባለው ስልክ ደውላችሁ አሁኑን ይሄንን ሳይት እንድትጎበኙ አሳስባችኋለሁ ስለእውነት ነው ምላችሁ ታመሰግኑኛላችሁ ኦኬ ሌሎች ጓደኞቻችሁም እዚህ ቤት መግዛት የሚፈልጉ ከሆነ አድራሻችን ካይሌ ጋርመንት ወደ ጀሞ 3 በሚወስደው አዲሱ መንገድ ላይ ነው ዋው አሱ እንደደረሱ በ0912 999582 ወይም በ0941 4393 22 መደወል ይችላሉ ማለት ነው ክብራትና ክብራን እንግዲህ ቦታው የት ነው ብላችሁ ለምትጠይቁን የቫሞስ ሪል ስቴት አድራሻ ሃይሌ ጋርመንት ወደ ጀሞ 3 አዲሱ መንገድ ሜጃ ላይ ይገኛሉ በስልክ ቁጥራቸው ደውሉና እናንተም የዚህ ቅሪት ለልጅ የሚተርፍ ሀብት ባለቤቱ ነው Thank you so much ወንድሜ አመሰግናለሁ Thank you ማኒ አመሰግናለሁ All right